ኖላዊቶች ዛሬ ደግሞ ኖላዊቶችን ይዤላችሁ ብቅ ብያለሁ ማለት ነው። የወይዘሮ ሜላት እንግዲህ ይፋ እየወጣላት ይገኛል ማለት ነው። ምክንያቱም ማን ገደላት፣ ማን እንዲህ አደረጋት የተባለው እንግዲህ እሷ ተጠርጥራ እንደገባች እንደዚሁም ደግሞ እውነቱን ሜሮዬ ተናግራለች ማለት ነው። ሜሮን እውነቱን ተናግራ ወታ እውነት ነግራለች ማለት ነው። ምክንያቱም ሜላት በዚህ ሰዓት መሰቃየት የለባትም በማለት እውነተኛ ነገሩን ሁሉንም ነገር አፍረጥርጣ ለፖሊሶቹ ተናግራለች። እነሱም ደግሞ በጣም ጸጽቷቸዋል እሷን በማገታቸው ማለት ነው። ወይዘሮ ባዩሽም ወደ የማይቀረው ዓለም ስለሄደች እውነተኛ ታሪክ ተደብቆ ስለማይቀር እንግዲህ ተናግራለች ማለት ነው። አሲርም ደግሞ ሀናን አልፈልግሽም፣ ከዚህ በኋላ ምትመጪ ምን ታረጊልኛለሽ? ልቤን ከሰበርሽው በኋላ አልፈልግሽም፣ ከህይወቴ ውጭልኝ በማለት ተጣልተዋል ማለት ነው። ውድ ቤተሰቦቼ ሰላም ጤና ይስጥልኝ። ውድ ቤተሰብ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን ነው። ኖላዊቶች እንግዲህ ሜሮን ሁሉንም ነገር ለፖሊሶቹ ነግራቸዋለች ማለት ነው። ፖሊሶቹም ደግሞ ምርመራቸውን እንደቀጠሉ ነው ማለት ነው። በዚህ ሰዓት ላይ እንግዲህ ወይዘሮ ባዩሽን የገደላት ሰው ይፋ ወጥቷል ማለት ነው። ምክንያቱም እስከዛሬ ድረስ ደግሞ ሜላትን በማሰራቸው በጣም ተናደውና ተበሳይተዋል ማለት ነው። ይህ ነገር ደግሞ እንዴት ሊሆን ቻለ የሚለውን ነገር ሜሮን ከዚህ በላይ በቃኝ፣ ብዙ ነገርን ተሸክሜ ቆይቻለሁ፣ ይበቃኛል በማለት እውነት ነው፣ እውነት ተደብቆ ስለማይቀር ተናግራለች ማለት ነው። ግን የሚያሳዝነው ነገር ምንድን ነው? ሀና አሲርን ያው ተምቹ ስላስፈራራት ይመስለኛል የፍቅር ጥያቄውን ተቀብለው ነበረ። ግን እሱ በፍጹም ሊሆን አይችልም፣ እኔ አንቺን አጥቼ መኖር አልችልም እያላት ነበር ማለት ነው። በዚህ ሰዓት ላይ እንግዲህ እውነት ተደብቃ አትቀርም እንደነገርኳችሁ ማለት ነው። እሷ ያው በዚህ ሰዓት ላይ ሀንቹ አሁን አሲርን ስላገኘች ነው ወይስ ደግሞ እውነት ከአሲር ፎንቃ ይዟት ነው? አይደለም። እሱም ደግሞ ከዚህ በኋላ እኔና አንቺን የሚያገናኘን ነገር የለም ብሏታል ማለት ነው። አሲር በጊዜው ጠይቄት ነበር ግን አልመለሽልኝም ጥያቄን፣ ስለዚህ ምን ፈልገሽ ነው አሁን እያላት ነበር ማለት ነው ሀንቹን። ሀና እንግዲህ እንዲጠይቃ እባክህን እያለች እየለመነችው ነበረ አሲርም ማለት ነው። እሱ ደግሞ እንደማይፈልጋት ወደዛው ወደ ኢዛሽ ተመለሽ እንጂ እኔ ጋር ምን ልትሰሪ ነው የምትመጪው ብሏታል ማለት ነው። አሲር ለሀና ያለው አመለካከት በእርግጥ አሁንም አልቀነሰበትም ማለት ነው። እንደሚወዳት እንደሚያፈቅራት እየተናገረ ነበር ማለት ነው። ግን እሷ ናት ጥፋተኛይቱ። በፊት ላይ ትንሽ ፈገግታውን ልጅ ቅስሙን ስለሰበረችው አሁን ደግሞ እሱ ምንም ነገር ከእሷ አይፈልግም ማለት ነው። ከዚህ በኋላ ከህይወቴ ትወጣለህ ብለዋለች ማለት ነው። ሀና እንግዲህ በአሲር ፍቅር እየሞተ ትገኛለች ማለት ነው። በእርግጥ ያሳዝናል። እውነት ለመናገር የሀናና የአሲር እንትን እንደዚህ መሆን የለበትም ማለት ነው። በጣም እንደሚወዳት እንደሚያፈቅራት ሁላችንም እናውቃለን። ግን ሀንዬ ደግሞ እሱ ባልሽ ነገር መመራት የለብሽም ማለት ነው። ይሄ ተንከሲስ ማለት ነው። ያው ኢዛን ነው ተንከሲስ ያልክት ማለት ነው። ኢዛም ያፈቅራታል፣ ይወዳታል። ግን የሚወደው ደግሞ የበለጠ ሀናም እንደዚሁ ተናግራለች ማለት ነው። ውድ ቤተሰቦቼ በቅርብ ቀን እውነት ነው ተደብቆ ስለማይቀር እያንዳንዱ ነገር ይወጣል ማለት ነው። ለዚህም ደግሞ የእናታችንን መታሰር ለምን ነገርካት እያለች ወይዘሮ ሰላም ጠይቀዋለች ማለት ነው። እኔ እንደዛ አስቤ አይደለም ሰላምዬ ልነግራት የቻልኩት ብሏታል ማለት ነው። ምክንያቱም ጽያ አሁን የምትፈልገው ከኢዛ ማጣላት ነው። ቆይ አንተ እየቀለድክባት ነው ወይ ሀናን? ሰላም ግን ከሰው ህይወት ብትወጪ እላለሁ ማለት ነው። በዚሁ አጋጣሚ ሀናና እሱ ይወያዩ እንጂ አንቺ ምን ቤነሽ ምን አገባሽ ማለት ነው። ስለ አሲርና ስለ ሀና አይመለከትሽም ባይኔ ማለት ነው። ከህይወታቸው ብትወጭላቸው ብዬ አስባለሁ። ሰው አንቺ እየመከርሻት እንግዲህ ሀናን አበላሽተሻታል ማለት ነው። ተበላሽታለች። አሁን ላይ እንደ ገረሳት በጣም እየጠጸታት ያለው አሲርን እስከ ዛሬ ድረስ መጎዳቱን አላወቅኩም ነበር ብላ ተምቹም ደግሞ ከዚህ በኋላ እሽ ካለሽ እውነቴን ነው አንቺ የሌላ ሰው መሆን አትችይም፣ እኔ ራሴ አንቅሻለሁ ሲጣርጌ ነው እምገልሽ ስላላት ያው
አሁን እሺ ብላለች ማለት ነው። ተመልሳ አሴርን ራሷ ጠይቃ ነበር። እሱ ግን ፍቅሯን ሊቀበላት አልቻለም ማለት ነው። እንደማይቀበላት እያየን ነው። አሴር ደግሞ አታብዛው፣ እስከ ዛሬ የኔ ነሽ ስትላት አልነበር እንዴ? አሁን ምን ተገኘና ነው? አሁን ምን ተለወጠ? ምን ቀየረህና ነው? አልፈልግሽም ምናምን የምትላትን ነገር እርሳውና ከወይዘሮ ሀና ጋር ብትሆን ብዬ መርጣለሁ። ወይዘሮ ሜላትም ከዚህ በኋላ ልትፈታ ነው ከእስር ቤት ከታሰረችበት ማለት ነው። ምክንያቱም በጊዜው ታስራ ነበረ፣ አሁን ግን ልትወጣ ነው ማለት ነው ውዶችዬ። ከዚህ በኋላ መውጣት አለባት የሚለው ነገር ለሁሉም ምክንያቱም እንትናም ተናግራለች ማለት ነው። ተምቹም ደግሞ ሆነ ቦታ ላይ ነበር ማለት ነው። ተምቹን ምን እያደረግክ ነው? እዚህ ምን እየጠበቅክ ነው? ይለዋል ማለት ነው እንትና። እሱም ደግሞ እንዴ ምን ፈልገህ ነው? ምንስ ብጠብቅ አንተ ምን አገባህ? በማለት እየተጨቃጨቁና እየተጣሉ ነበር ማለት ነው እንትና ተምቹና ምላሴ ማለት ነው። እሱ ደግሞ በሀናን ቤት መታህ ለምን አነቃታ? ሀና ምንድን ነው የምትፈልገው? አንተ ሰውዬ ከሀና ህይወት ውጣ እያለ እያስፈራራ እየነገረው ነበር ማለት ነው። እሱም ደግሞ በሀና አዎ ገና አንቄ ደፋታለሁኝ እያለው ነበር ማለት ነው። ሀና እንግዲህ ምግብ ማልበላት ብሏል፣ ውሃም ማልጠጣት ብሏል። ፍቅሩ ገና ገባት መሰለኝ፣ የአሲር ፍቅር ገና እየገባት መጣ ማለት ነው። በእርግጥ ይወዳታል፣ እሷም አሁን ወደደችው፣ ፉንቃ ውስጥ ነው ያለችው። እናም ደግሞ ስላስፈራራት ይመስለኛል እንግዲህ ተምቹ በእርግጥ በቅርብ ቀን አብረው እንደሚጣመሩ ያለምንም ጥርጥር ይጣመራሉ፣ ሀናና አሲሮ ማለት ነው። አንድ ላይ እንደሆኑ ጥረት እያደረግኩ ነው ማለት ነው። የእነሱ የሁለቱን ደስታ ነው የምፈልገው ታውቃላችሁ ማለት ነው። አንድ ላይ እንደሚሆንም ደግሞ ተስፋ አለኝ። ይወዳታል፣ ገባችሁ? እሷም ተወደዋለች ማለት ነው። ግን አንድ ላይ ሆነው ደስታቸውን ቢያጣጥሙ ብዬ እመኛለሁ። በመሀላቸውም ንፋስ አይግባ። እንግዲህ እሷ ጋር የሚደውለውን ሰውዬ ፈልገህ ታመጣልኛለህ የት እንዳለ ብላ አዘዋለች ማለት ነው። እሱም ደግሞ ምንድን ነው ማመጣልሽ? ቆይ ከኔ ምንድን ነው የምትፈልጊው? ብሎ ልኮባታል ማለት ነው። እያንዳንዱ ነገር እፈልጋለሁ ሀና የምታወራው ሚኪ የሚባለውን ሰውዬ ቁጥሩን እንድታመጣ ብላው ጅሉ እንግዲህ ቅዱስ አትወደውም እኮ ጽዮን ማለት ነው። ኤዛ ነው። ኤዛ ደግሞ አልፈልግሽም፣ ዞር በይ፣ ሌላ ፈቅርሽ አልችልም ብሎ ነግሯታል ማለት ነው። እሷም ደግሞ እኔን ካላፈቀርክ ማንን ታፈቅራለህ ብላ በዛ ተጣልተዋል ማለት ነው። እሱ የሚወደው እንግዲህ ታውቃላችሁ ሀንቾን ነው ማለት ነው። ሀኒን እንግዲህ ይወዳታል፣ እሷ ደግሞ በፍጹም ብላለች ማለት ነው ውዶቼ። በፍጹም አይሆንም፣ እንደዚህ አይነት ነገር ሊሆን አይችልም ብላለች። እሱ የምትፈልገው ምንድን ነው? አብረው ቢኖሩ ብለን ሁላችንም ደስታችን ነው፣ ደስ ይለን ነበረ። ግን እሳ እነሱ ሁለቱ ያለባቸው ችግር ምን እንደሆንም ባላቅም፣ ሀናም ደግሞ እንደ ቤተሰብና እንደ ጓደኛ ነበር የምታያቸው። የነበረችበትን ረስተሽ ነው ምናምን እያልናት ሁላችንም እየጮህንባት ነበር። ግን አይደለም ውዶቼ ማለት ነው። አንዳንዴ ያው ኢሳንሽ ያለችውም አሁን ከኢሳ ጋር እዛው ተለጠፊ እንጂ እኔ ጋር ምን ሰሪ መጣሽ ብሏታል። ሜሮን እንግዲህ ወደ ሜላት ቤት መታለች ማለት ነው። ምላሴን አስገባይ ስትለው ለምንድን ነው ስም አስገባሽ ችግር አለ ወይ እያላት ነበር ማለት ነው። እሱም ደግሞ እንዴ የወይዘሮ ሜላት ቤት አይደለ ወይ ብታስገባኝ ይሻላል እያለች ገብታለች ማለት ነው። ያው ቶሎ የመጣን እንግዲህ አናስገባም ታውቃላችሁ ማለት ነው። አሁን ላይ ወይዘሮ ሜሉካ ልትፈታ ነው ከእስር ቤት ማለት ነው። ከእስር ቤት መፈታት አለባት ከዚህ በኋላ በቃ ውዶቼ ማለት ነው። ይበቃታል ብዬ ነው የማስበው። አሁን ገደዋ ተገኝቷል ማለት ነው ውዶቼ የባዩሽ። ምክንያቱም ሜሮን ከዚህ በላይ አልችልም፣ እኔ ጋር አስቀምጬ ጭንቅላቴ መበጥበጥ መረበሽ አልፈልግም፣ ሁሉንም ነገር መናገር አለብኝ ብላ እውነትን ይዛ ወጥታለች ማለት ነው። በእርግጥ አዎ ደግ አደረግሽ ማለት ነው። እያንዳንዱ ነገር መናገር አለብሽ ማለት ነው። እንግዲህ ባዩሽ ከሞትሽ ቆየች ማለት ነው። ሜላትም ቅጣቷን እየወሰደ ትገኛለች እዛው እስር ቤት ማለት ነው። ይሄ ነገር ደግሞ ታውቃላችሁ
ምን ያህል እንትን እንደሚል ማለት ነው። ከባድ ነው። ልጆቿ በጣም አዝነው ሀና አሁን እልም ያለ ፍቅር ውስጥ ጭልጥ ያለ ፍቅር ውስጥ ገብታለች። ሁለት ሀሳብ ሆናለች ማለት ነው። አሁን ድንብላልን ስጠብቅ ድንብላል ቀረችሳ። እንዴት እሱን ሊመጣ ቻለ? ይሄን ከፍ እያለ ነበር ማለት ነው። እሱ የሚፈልገው ድንብላልን ነበር። ተምቹ እንግዲህ እዛ ሄዶ ማለት ነው። ግን እሳ እየፈለጋት የነበረው እየጠበቃት የነበረው ድንብላልን ነበረ። ግን እሳ ምላስ የመጣበት በመሀል ማለት ነው። እኔ አንተን መች ፈለግኩኝ የፈለግኩት ድንብላልን እያለው ነበር ማለት ነው። አሁ ድንብላልን አሁን ላይ ፉንቃ ውስጥ ገብቷል ማለት ነው። ፉንቃ ላይ ገብቶ ብሏል ማለት ነው። ይወዳታል በርግጥ ድንቡሽዬ ማለት ነው። እና እንደዛ ነው እላችኋለሁ። በቅርቡ እውነት ነው ተደብቆ ማይቀር ብያችኋለሁ። እንደሚወጣ ተስፋ አለኝ ማለት ነው። የሁለቱ ጉዳይ ሀንዬም ወደ ራሷ ትመለሳለች ማለት ነው ከአሲር ጋር። አሲር ግን እባክህን እስከ ዛሬ ድረስ ሞት ኩርኩስ ትላት አልነበር? ተቀበላ ፍቅርን እላለሁ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።